የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 15 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ግንቦት 15 ቀን 2064 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት ከደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። የጤና ባለሙያዎች የጀመሩት ከፊል የሥራ ማቆም አድማ ተጠናክሮ እንደቀጠለ ነው። ጥያቄዎቻቸውን ከመመለስ ይልቅ በእስር የሚያንገላታው አገዛዝ በየሆስፒታሉ ታማሚዎች ለሞት እየተዳረጉ ነው እያለ በሐሰት የሕዝብን ቀልብ ለመሳብ ያደረገው ጥረት ከሽፎበታል። እያሻቀበ የሄደውና ምንም ጣራ የሌለው የሸቀጦች ዋጋ አገራዊ ተቃውሞ ያስነሳብኛል ብሎ የፈራው ዘረኛ አገዛዝ የሕክምና ባለሙያዎቹን መንግስት በመገልበጥና በአሸባሪነት መክሰሱ ሌላውንም የህብረተሰብ ክፍል እንዳይነሳ ለማስፈራራትም ነው ተብሏል። አምነስቲ ኢንተርናሽናል ከጤና ባለሙያዎች የመብት ጥያቄ ጋር በተያያዘ 20 የጤና ባለሙያዎች መታሰራቸውን በመግለጫው አስታውቋል። አምነስቲ አገዛዙ ያሰራቸውን የጤና ባለሙያዎች አለምንም ቅድመ ሁኔታ እንዲፈታም ጠይቋል። የኦነግ ሸኔ አሸባሪዎች በቤንሻንጉል ጉሙዝ ካማሺ ዞን ረቡዕ ንጋት ጀምሮ ለሰዓታት በፈጸሙት ጥቃት ሴቶችና ሕፃናትን ጨምሮ ከ15 በላይ ሰዎች መግደላቸውን ምንጮች ዘግበዋል። በጥቃቱ ከ10 በላይ ሰዎች እንደቆሰሉና 4ቱ ለሕይወት በሚያሰጋ ሁኔታ ላይ እንዳሉም ታውቋል። ለጊዜው ቁጥራቸው በውል ያልታወቁ ሰዎችም በአሸባሪዎቹ ታግተው ተወስደዋል ተብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ባደረገው ስብሰባ ውሳኔዎችን አስተላለፈ። በዚህ ውሳኔም በርካታው ማህበረ ጳጳሳት ያልተስማሙበት ይልቁንም የኦሮሚያ ቤተ ክህነት እስከ መገንጠል ብለው ቤተክርስቲያኑን ሲከፋፈሉ የነበሩ አካላትም ሹመቱ ውስጥ እንደተከታተሉና ይልቁንም መሪ ሆነው እንደቀረቡ በዚህም ፖለቲካው ሙሉ በሙሉ እጁ እንዳስገባና የብልጽግና እንደራሴዎችን ሹመት ላይ እንዳስቀመጠ ለመገንዘብ ተችሏል። በዚህ ሹመትም ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ብፁዕ አቡነ ሕርያቆስን የሀዲያ ሀገረ ስብከት እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ዘኩላሮዶን የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤልን የሚኔሶታ እንደያዙ የኮሎራዶ ሀገረ ስብከት እንዲመሩ፣ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እምባቆም የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ፣ ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የባታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ ተወስኗል። መረጃውን ያደረሰን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ሲሆን ብልጽግና ለኢትዮጵያ እድገት ጸር ናቸው ብሎ ያሰባቸውን ጥርስ የነከሰባቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ እስልምና ሃይማኖት ተቋማትን የመቆጣጠርና የማዳከም ስራውን አጠናክሮ ቀጥሏል። በተለይ በስራ አስኪያጅነት የተሾመው ሙሉ በሙሉ ፖለቲካው እጁን እንዳስገባና ብልጽግና እንዲሾም ባደረገው ጥረት ልክ ዛሬም ቅዱስ ቤተክርስቲያን ለመከፋፈል የሚጠቀምበትን ትልቁን መሳሪያ ብሎ ያሰበውን አቡነ ሳዊሮስን ስራ አስኪያጅ አድርገው መሾማቸው ለበርካታው ሕዝበ ክርስቲያን ትልቅ ጥያቄ ሆኖ መቅረቡና ማህበረ ጳጳሳትን በዚህ ሊቃውንተ ቤተክርስቲያንም ቅሬታቸውን እንዳሰሙ ለመገንዘብ ተችሏል። በልዩ የስቦ መምታት ጥበብ ተጎትቶ ከሁለት ቀን በፊት ድማማ እንዲገባ የተደረገው የጥላት ኃይል ዛሬ ተደምሷል። ከሌሊቱ 12 ሰዓት ጀምሮ በከበባ የተያዘው የጥላት ሰራዊት ውስን የወሬ ነጋሪ ሲቀር በአብዛኛው ተደምሷል።
ጥላት ደማማ ማንጉዳን ከቦ በሶስት ቦታዎች ሰርቆ የነበረው ምሽግና በጧቱ የተሰበረ ሲሆን ነፍሱን ለማትረፍ ምሽግ ወደ ችጓሊ አቅጣጫ እግሬ አውጪ ብሎ ሲፈረጥ የአስር አለቃ ኤፍሬም አጥናፍ ብርጌድ ረመጦች እየተከታተሉ ሙሉ በሙሉ ደምሰዋል። ይህ ሶስት ቦታ የቆፈረው የቁም ምሽግ ለመርጦች በሌሊት አስረክቦ መውጫ ቀዳዳ ፍለጋ ነፍስ ያውጪኝ ብሎ የሸሸ ሲሆን ይህ ወራሪ ሰራዊት ከምሽጉ ሳይቀር ጥሎት ከሄደው ጓዱ በተጨማሪ በየመንገዱ ሬሳውን እያንጠባጠበ ሸሽቷል ተብሏል። በተመሳሳይ ከአስር አለቃ ኤፍሬም አጥናፍ ብርጌድ ዋና ጦር አዛዥ መቶ አለቃ ለዓለም ቀጥተኛ ውጊያ ትዕዛዝ የተቀበሉ ወደ አዲስ ቅዳም ከተማ የገቡት የሶስተኛ ክፍለ ጦር የአንድ ማዕፀን ጥምር ጦር የፋኖ አባላት ጥላትን በገባበት እየገቡ ሲቀጡ ውለዋል። የእነዚህ አንድ እናት ማዕፀን ልጆች የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ብርጌዶችን የጥምረት ምት ባለው አቅም ለመከላከል እንደማይችል የተረዳው የጥላት ኃይል ከዱር ቤቴ ከዳንግላና ከእንጅባራ በመካናይዝድ የተዋቀረ ብዛት ያለው ጦር በማንቀሳቀስ በሶስት የተለያዩ ጊዜያት አጓጉዞ በማስገባት ለጊዜውም ቢሆን ከጨርሶ መደምሰስ ሊተርፍ ችሏል። ዛሬ በተደረገው አጠቃላይ የሁለት ቦታ ወደ ውጊያ ውሎ በጥላት ላይ እጅግ ከባድ ሰዋዊና ቁሳዊ ኪሳራ የደረሰ ሲሆን እስካሁን ባለው ሁኔታ የተረጋገጠ 48 እና በላይ የጥላት ኃይል ሲደመሰስ አበበ ገኔ የተባለን በስም የሚታወቅ ባንዳን ጨምሮ ሕክምና የሚደረግለት ከ36 የጥላት ሰራዊት ከባድ ቁስለኛ እንደሆነ ለማረጋገጥ ተችሏል። የአድማ ብተናና ሚሊሻ ተቋም መፍረሱ ተረጋገጠ። አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ሻምበል መማር ጌትነት ሻለቃ ከአድማ ብተናና ሚሊሻ በመውጣት ፋኖን ተቀላቅለዋል። በዛሬው ዕለት ቁጥራቸው 23 የሚደርሱ ሚሊሻና አድማ ብተናዎቹ የአንደኛ ክፍለ ጦር ተቀላቅለዋል። አንደኛ ክፍለ ጦር ህዝብ ግንኙነት መምሪያው ኃላፊው ፋኖ ሀብታሙ ይሱፍ እንደገለጸው እነዚህ አካላት ወገናችንን አንወጋም፣ ከፋኖ ጎን እንሰለፋለን፣ የጋራ ጠላታችንን ገዢውን አካል እንፋለማለን በሚል ከአድማ ብተናና ከሚሊሻ የተወጣጡ 23 የሚሆኑ የሚሊሻና የአድማ ብተና አባላት ወደ ፋኖ መቀላቀላቸውን ገልጾልናል። አገዛዙ መጠነ ሰፊ ጥቃት ለማድረግ ከብዙ አቅጣጫ ወራሪ ኃይሉን ያሰማራ መሆኑ ተገለጸ። እነዚህ ቀጠናዎችን የአርማጮ፣ ጠገዴ፣ ዳባት፣ ወገራ፣ አጀሬ፣ ጃኑራ፣ ጥራና ብስኒትና ዛሪማ አቅጣጫዎችን ዝግ የአራት ማዕዘን ስልት ቀይሶ መተግበር ጀምሮ እንደነበር ታውቋል። ከምዕራብ ወደ ምስራቅ ከአርማጮ፣ ጃኑራ፣ ከጠገዴ አጀሬ፣ ከዳባት ከተማ አጀሬ ከተማ አቅጣጫ ከምስራቅ ሰሜን አቅጣጫ ማለትም ከደባርቅ ዛሪማ መነሻውን ደባርቅ አድርጎ ጥራና በእሴት አቅጣጫ ጥላት ያለ የሌላ ኃይሉን ሰብስቦ የደፈሮችን ጎራ ለመርገጥ የተነቃነቀ ሲሆን አማራ ፋኖ ብሔራዊ ኃይል ራስ አሞራው ኮር ብርቅዬ ራስ ደጀን ድብ ጠለም ተከዜ ክፍለ ጦሮች እንዲሁም ከኮር ውጭ ከጎቤ ክፍለ ጦር ዘራይ ክፍለ ጦር የተወጣጣ ሰራዊታችን ክፍሎች ጥላትን በየመጣበት ግንባር ፈትገው የቆሉት ቆልተውም ካፍር እየቀላቀሉ እጅግ አንጸባራቂ ወደ ውጊያ ድል በየግንባሩ ሲመዘገቡ ውለዋል። የህወሓት ሰራዊት የሚባል ነገር እንደሌለና ህወሓትም ሰራዊት ሊኖረው እንደማይችል የተሰነጣጠቀውና ህልውናው አጠራጣሪ እየሆነ የመጣው የወያኔ አንዱ አንጃና የቀድሞ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ አጋለጠ። አያይዞም ወያኔ ለ50 ዓመታት በአንድ ቦታ ላይ ተቸንክሮ የቀረና በሌሎች መስዋዕትነት ህልውናውን ለማስቀጠል የሚፈልግ ድርጅት ነው ብሎታል። በሌላ ዜና በመቀሌ ከተማ የሚገኙ ፍርድ ቤቶች ከግንቦት 11 ቀን ጀምሮ ሥራ ማቆማቸው ታውቋል። በትግራይ የሚፈጸሙ ከባድ ወንጀሎችን ለማየትና ፍትሃዊ የፍርድ ውሳኔ ለመስጠት ለደህንነታችን ዋስትናና ከለላ የለንም፣ የሚመለከተው አካል መፍትሄ እስከሚያበጅልን ሥራ አቁመናል ብለዋል። ለዛሬ ያለን ዜና በዚሁ ይጠቃልላል።
አይጠፋም እንጊዜም ባዘን በደስታ ያደጉበት አገር ውበቱ የጓደኛ የጎረቤቱ የእናት የአባት የዘመድ ፍቅር አይረሳም ናፍቆት ትዝታ እስከ መቃብር ልጆች ሲጫወቱ ውሃ እየተራጩ በለመለመ መስክ ከብቶች ሲፈንጩ በተዋበው ጫካ አፏብስ ያፏጩ ሕይወት ያድስ ነበር የደስታ ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ሰላምና ጤና ለፍኖተ አዘጋጆችና ፕሮግራሙን ለሚከታተሉ ሁሉ እመኛለሁ። ውድ ወገኖቼ እንደምታውቁት ገዢዎች የፍትህን ደብዛ አጥፍተው መከራ ውስጥ ደፍቀው ሆድ ብሶን ምንም ይሁን ምን ይሻላል ወደሚል የተሳሳተ ድምዳሜ ላይ እንድንደርስ አስገድደውናል። ለቀጣይ መከራም በሚያምር አንደበት ተጋርዶ የመጣውን አምባገነን ተቀብለን የባሰ ሲኦል ውስጥ ገብተናል። ይህ ብዙ ዋጋ ያስከፈለን ታሪካዊ ስህተት በብዙ መከራ ያገኘነው ተመክሮ ነውና ለመጪው ውሳኔያችን ትምህርት ሊሆነን ይገባል በምትል አጭር መግቢያ የዛሬቱን አጭር አስተያየቴን ላካፍላችሁ። ራሱን ብልጽግና በሚል የሚጠራውን የጎሳ ጥርቅም ቁንጮ ሆኖ የሚመራው የበሻሻው ኮሎኔል ከ7 ዓመት የደም ማፋሰስ አገዛዙ በኋላ ዛሬም ትናንት ያጠለቀውን ኢትዮጵያዊ ጭንብል ዳግም የሚሰራለትና ህዝብን የሚደልል እየተቀጣጠለ የመጣውን ህዝባዊ አመጽ ያከሸፈለት መስሎት በአዲስ አሻንጉሊቱ እንደሚቅበጠበጥ ሕፃን በአረቦቹ ድሮን ተሳክሮ ራሱን ሲያጃጅል ማየት በዚህች ኢትዮጵያ የምትባልን ታላቅ አገር እንዴት የእንዲህ አይነት ትንሽ ሰው መጫወቻ ሜዳ አደረጋት ያሰኛል። አረመኔው ኮሎኔል ተራብን ላሉት እንግልት ተጠማን ላሉት ጥይት አይነተኛ መለያው በመሆኑ እነሆ እኛም ቤተሰባችንም ተራብን፣ የቤት ኪራይ መክፈል አልቻልንም፣ ጥያቄያችን የዳቦ እንጂ የፖለቲካ አይደለም፣ ድምጻችን ይሰማ፣ ጥያቄያችን ይመለስ ላሉት የጤና ባለሙያዎች ምላሹ እብሪት፣ እስራትና እንግልት ሆኗል። ይህ መንግስትን መቃወም የዜግነት መብት ነው ብሎ ቤተ መንግስት የገባ ተራ ጨርባሪ አማራው ላይ ፍጅት ይቁም፣ የዜግነት መብታችን ይከበር፣ ሰብአዊ መብታችን ይከበር ያሉትን ገድሏል፣ በእስር አንገላቷል። ይባስ ብሎ ዜጎች ነጻነት ከአቅማቸው በላይ ሆኖባቸው ወደ ብጥብጥና ስርዓት አልበኝነት እየተሸጋገሩ ነው። በበቂ አላሰርኩም፣ በበቂ አልገደልኩም፣ ብዙ መታሰር የሚገባቸው ይታለፋሉ በማለት ህዝብ ላይ እየደረሰ ባለው ሰቆቃ ቀልዷል። ከባዶነቱ በመነጨ እብሪት የደነደነው የትላንቱ የወያኔ ጆሮ ጠቢ ማንቁርቱ ተይዞ እንደ ፋሽስቱ ሙሶሊኒ በአደባባይ የሚሰቀልበት አለዚያም እንደ ሐራሬው ሰው በላ ጭራውን ቆልፈው የሚሮጥበት ቀን እየተቃረበ ባንገቱ የገባውን ገመድም እያጠበበ መሆኑን የሚረዳው ባለመሆኑ ነው መቃብሩ አፋፍ ላይ ቆሞ ሰላማዊ ጥያቄን በእብሪት የሚያፍነው በጦር ሜዳ ክንፉን የሰበሩለትን የፋኖ አርበኞች ደፍሮ እጅ ስጡ የሚለው። ግልገሉ አምባገነን በከፈተው ጦርነት በራሱ ሜዳ በፋኖ አርበኞች ክንድ ሲደቆስ ይሰራልኛል መስሎት ወደ እጅ ስጡ የስነ ልቦና ጦርነት ተሸጋግሯል። ጦር ግንባር ላይ ተንበርክኮ እጅ ስጡ እንደማይባል ያ ሰይጣን ያዳቆነው አማካሪውስ እንዴት ዘነጋውም ያስብላል። ጦር ሜዳ ፋና ቲቪ ቀርቦ እንደ መደንፋት ወይም ከራሳችን አልፈን ስንዴ ወደ ውጭ ላከን ብሎ መቀደድ እንዳልሆነ የፋኖ አርበኞች ማለትም የካሜራ ሱሰኞች ሳይሆኑ እኒያ በዱር በገደሉ ከጠላት ጋር እየተዋደቁ ያሉ ሐቀኛ ተዋጊዎቹ ደግመው ደጋግመው እንዳሳዩት ማለቴ ነው። ቀንድ አወጣለሁ ብላ ሄዳ ሁለት ጆሮዋንና አይኗን አጣ እንደተመለሰችው አህያ
ስሪ ያስወልቃለሁ ብሎ የፎከረውን ያለቃው ቢጤ ወሽካታ ጤሙን ላጭተው እንደላኩት ማለት ነው። ይህ ወያኔ የሚባል ማህበራዊ መቅሰፍት የቀደደውን ቦይ ተከትሎ የመጣብን ታማሚ ኮሎኔል አባስቶ ያስቀጠለው ዘረኝነት፣ ማህበራዊ ቀውስ፣ ኢኮኖሚያዊ ድቀት፣ ፖለቲካዊ ምስቅልቅል በሰፈነበት የወገን እልቂት፣ መፈናቀል፣ ረሃብና መከራ የዘወትር ዕጣ በሆነበት በሙስና የተጨማለቀ ዘረኛ መንጋ በሚጨፍርበት ባንኮች ባገዛዙ ስውር እጆች በሚዘረፉበት ዜጎች ለማስለቀቂያ በሚታገቱበት ሀገር የገንዘብ ግሽበት የደሞዝ ባለበት መቆምና ህዝብ በመግዛት አቅም ማጣት በኑሮ ውድነት እየተራበ ባለበት ሀገር ያገዛዙ ዓመታዊ በጀት አብዛኛው እጅ በውጭ ብድርና እርዳታ ላይ ተንጠልጥሎ ባለበት አገር መንግስት አልባ ሆና በተደረጀ አሸባሪ እጅ በወደቀችበት የደቡቡን ዓለም ኢኮኖሚ በብድር ባርነት የሚያሽመደምዱ ዓለም አቀፍ የገንዘብ ድርጅትና የዓለም ባንክን መሰል አበዳሪ ባንኮች አሻንጉሊቱን አገዛዝ በመጠቀም በእንቅርት ላይ ጆሮ ደግፍ እንዲሉ የብር ምንዛሪ ዋጋ እንዲረክስ፣ የመንግስት ወጪን፣ የማህበራዊ አገልግሎት፣ የትምህርት፣ የጤና፣ የነዳጅ ድጎማ ወዘተ እንዲቀንስ፣ በመንግስት እጅ ያሉ ተቋማትን ወደ ግል እንዲዛወሩ፣ ገበያው ለውጭ የንግድ አምራች ኩባንያዎች እንዲመቻች፣ መንግስታዊ የዋጋ ቁጥጥር እንዲነሳ የሚሉና የመሳሰሉ ጸረ ህዝብ ቅድመ ሁኔታዎችን ከመጫን አልታገዱም። ጉዳዩን በተገቢ ያጤኑ ምሁራን አዲሶቹ ቀኝ ገዢዎች መለዮ የላቸውም፣ የሚለብሱት ሱፍ፣ ቋንቋቸው ሰላም፣ ዴሞክራሲና ሰብአዊ መብት ነው እንዳሉት የአንድን ሀገር ኢኮኖሚ የሚያራቁት ሳይሆን ራሱን እንዲችልና በዓለም አቀፍ ገበያም ተፎካካሪ እንዲሆን ይረዳዋል በሚል የተሳሳተ መረጃ ዋናውን ቀርቶ ወለዱን መክፈል ለማይችል መናጢ ደሃ ውሉን የሚሸጡለት፣ ውጤቱ ግን ጥቂት አቀባባይ ከበርቴዎችን አደልቦ ሚሊዮኖችን የሚያስርብ ሆኖ ነው የተገኘው። ለ40 ዓመት ያህል በሙስና የነቀዘ የጎሳ ወሮ በላ የዘረፋት አምባገነን አገዛዝ በእርስ በርስ ጦርነት አደባይቶ ዘርፈ ብዙ ቀውስ ውስጥ በዘፈቃት ሀገር ላይ አንድ ታማሚ ኮሎኔል ስርዓት አልባ መንግስት አልባ ባደረጋት አገር ላይ ይህ የኒዮ ሊበራል አስከፊ የኢኮኖሚ መርሃ ግብር ሲደረብ ትውልድን ለዕዳ ባርነት፣ ህዝብን ለከፋ ድህነትና ረሃብ አጋልጦ አሁን ለምንገኝበት መስቀልቅሎ የወጣ ሁኔታ ውስጥ ዘፍቆናል። ውሻ በቀደደው ጅብ ይገባል እንደሚባለው በኢትዮጵያ ላይ መርገም ሆነው በተከሰቱ ሁለት ከፋፋይ ዘረኛ አገዛዞች አንጡራ ሀብቷ ከተመዘበረ ሉዓላዊነቷ ከተሸጠ ቆይቷል። ይህ ሲባል ግን መንስኤው ምንም ሆነ ምን ሉዓላዊነት ታግለው የሚያመጡት እንጂ የሚሰጥ አለመሆኑ የሚዘነጋ ሆኖ አይደለም። ሆኖም ይህ የማይታለፍ መስሎ የሚታይ በአገር ላይ የወረደ መከራ በፋኖ አርበኞች ትጥቅና ህዝባዊ አመጽ መደምሰሱ አይቀሬ ነው። ጠላት ይፍራ ይሸበር፣ ዘመነ ባንዳን ነቅለን ኢትዮጵያዊ አርበኝነትን እንተክላለን። አገራችንን እንዲህ ላዋረዷት የባዕዳን ቡችሎች ወዮላቸው። በአፍሪካ እያስተጋባ ያለው የኢኮኖሚ ነጻነትና የሉዓላዊነት ጥያቄ እሳት ሆኖ እየተዛመተ ነው። እነ አላሳ ኦታራንና መሰሎቹን ውሻ ያደረገው አገር ሻጩን ባንዳ ሁሉ መደበቂያ እያሳጣ የሚገኘው አፍሪካዊ ቁጣ ለአብይና ሩቶን መሰል አሻንጉሊቶችም እንደማይቀር የታወቀ ነው። ጌቶቹን ተማምኖ ህዝብን የሚዘልፈው፣ ተራብን ያሉትን አስሮ የሚያንገላታው፣ የንጹሃንን ደም ከላይ በድሮን ከታች በታንክና መትረየስ የሚያፈሰው ግልገል ፋሽስትም ከውስጥና ከውጭ እየጎመራ ባለው የትግል ቋያ ትቢያ መሆኑ አይቀሬ ነው። ሸሪክ ጠመን ነጻነት ይልቃል ከሰሜን አሜሪካ። ሰላምና ጤና ለፍኖተ ሬዲዮ አዘጋጆችና ተከታታዮች ሁሌም እመኛለሁ። በዛሬቱ ጦቢያ ያልተወደደ ሸቀጥም ሆነ አገልግሎት የለም። ገቢያችን ከምናወጣው ወጪ ጋር ተራርቋል። እንኳን ሊገዛቸው ቀርቶ በአጠገባቸው መዞርም አልቻለ። ከግሮሰሪዎች ምግብ በአይነትና መጠጥ፣ የጥሬ እህል፣ ወፍጮ ዋጋ መናር፣ የዶሮና የእርድ እንስሳቶች ዋጋ አናት ማስያዝ፣ የነዳጅ ናፍጣና የትራንስፖርት ዋጋ የትየለሌ መድረስ፣ የስልክ አገልግሎት መናር፣ የትምህርት ቤት ዋጋ፣ አልባሳትና ጫማ፣ የመቃብር አገልግሎት ማግኘት ውጣ ውረድ፣
የሕክምናና የመድኃኒት ዋጋ ለመቀመስ፣ ቤት መስራትና የቤት ኪራይ ዋጋ መናር፣ የጡረታ ክፍያ እጅግ ማነስና ለሥራ ፈላጊ ሥራ መጥፋቱ፣ ለኑሮ የማይመጥን አነስተኛ ክፍያ መበራከትና የመንግስት ቀረጥ ከሚገባው በላይ መጨመር፣ ጠቃሚ ምግብና አገልግሎት ከገበያ መጥፋት፣ ሳልጠቅሰው እንዳላልፈው የሆቴሎችና ቡና ቤቶች፣ ቁርስ ቤቶች፣ የጣፋጭ ምግቦች፣ የመዝናኛና ስፖርት አገልግሎት መስጫ ስፍራዎች፣ የመድህን አገልግሎት በተመጣጣኝ ዋጋ ለተጠቃሚዎች አለመገኘት ወዘተ። ኑሮ ለተገፋው ድሃውና ለሰራተኛው ሕዝብ እንደ እጅ ከዘራ ከአናት ጠመመች። እግዚኦ! በተለይ ደግሞ የምግቡ ነገር ሆድ ይቆርጣልና አስፈሪም ህልውናም ፈታኝ ነው። የምግብ እጦትም ሆነ እጥረት ቀውሱ አስቀያሚ ነው። ለኢትዮጵያውያን እንግዳ ጉዳይ አይደለም። በምግብ ዋጋ መናርም በለው የምግብ ሸቀጦች ዋጋቸው ከዚህ ቀደም በማይታወቀው ደረጃ ማሻቀብ ለሀገራችን ሕዝብ መነጋገሪያ ከሆነ ሰነበተ። በመጠኑ በአነስተኛነት ከደርጉ ስልጣን ማዝመም ጀምሮ በመደረብ በዘመነ ወያኔ የብር ምንዛሪን ከነበረበት በእጥፍ ከጨመረበት መስከረም ወር 1985 ዓመተ ምህረትን ይዞ እጅግ የሮጠውና የሸመጠጠው የባሰው የመጣበት የአብይን አገዛዝ ተደግፎ ከማሻቀቢያ እና ጣሪያን አልፎ ማቆሚያ እንደሌለው እፎይ ያለበት ዓመታት ጨርሶም የለ። በዓለማችን አንዳንድ አገሮች ደግሞ በተለይ ከኮቪድ-19 መከሰትና ከሩሲያ ዩክሬን ወረራና ጦርነት መቀጣጠል በኋላ ሁኔታዎቹ እንደተባባሱ በምጣኔ ሀብት ባለሙያዎች ይጠቀሳሉ። ለኛ የኢትዮጵያ ሕዝብ ግን ዋጋው ንረቶች እና ምልክቶቹ ከመንግስት ወደ ሌላ መንግስት ተሸጋገሩ። የተገታበት ዓመትም ወርም የለም። እንደለመድነው የባሳት ታምጣ ብንልም አላቆመም። ብዙ አስርት ዓመታትን አለፍ። የቁርስ ምሳራት በአንድ ላይ ቀመርን ከተቀበልንበትና ባለቤት ከሆን በጣም ቆየን። የትውልድ ዕድሜን ይጠቅሷል። በተለይ የሰለጠኑት ሀገሮች የሚመለከታቸው ተቋሞች፣ የብዙሃን መገናኛ ባለሙያዎች፣ የምጣኔ ሀብት ጠበብቶች፣ የዋጋ ጉዳይ ተማኞች፣ የግብርና ሊቆች፣ የምግብ ጥናት ተቋሞች፣ የዩኒቨርሲቲ ፕሮፌሰሮች፣ የዓለም የምግብ ፕሮግራም ድርጅት ወዘተ ሰዎች ብዙ ይላሉ። መንግስታትን ያስጠነቅቃሉ፣ እርምጃዎችንም እንዲወስዱ ይወተውታሉ። የኛዎቹ መገናኛ ብዙሃን ደግሞ ምጣኔ ሀብትን የመገምገም አቅምና ችሎታቸው የወረደ ቢሆንም የተራውን ሕዝብ ምሬት እንኳ ተከታትለው ከመዘገብ ይልቅ ለማን አደግን፣ ድሮን ሰራን ማለትን ያዘወትራሉ። ምጣኔ ሀብቷ በግብርና ላይ ለተመሰረተ ሀገር በቂ ምግብ ተመርቶ በተመጣጣኝ ዋጋ ለሕዝብ ፍጆታ ማሰራጨት የተሳነው ሀገር ልማቱም እድገቱም በየት በኩል እንደሆነ የማያውቁት ወሬኞቹ ያገዛዙ ፕሮፓጋንዲስቶቹ ብቻ ናቸው። ሰው ኑሮውን እንጂ የሚመስለው የካድሬዎቹን ቁና መለስ ባዶ ወሬን አይደለም። የዋጋ ንረቱ መቼ እንደሚገታና የምግብ ሸቀጦችና ልዩ ልዩ አገልግሎቶች ዋጋቸው ባለበት እንኳን እንዲቆም የሚገታ ዋስትና የሚሰጥ ተቋም የለም። በየዕለቱና ሳምንታት ገበያችንን በብዙ እጥፎች እያስከነዳና ድርብርብ እያከናነበ ይገሰግሳል። የምግብ ሸቀጦች መናርን ቢያንስ በየዓመቱ በየወሮቹ በማነጻጸር ምልክቱ መታየት ከጀመረበት ዓመታት ጀምሮ ከሰብልም ሆነ ከእንስሳት የሚገኙ ተዋጽኦዎችን ጨምሮ የዋጋቸውን መናር በመቶኛ እያሰሉ ማስቀመጥ የግድ ቢልም የኛዎቹ ለጉዳዩ ትኩረት ሰጥተው ማብራራትን አይፈልጉትም። ምላሳቸው ግን ለማምታታትና ለማደናገር ቦዝኖ አያውቅም። በምግብ ሸቀጥ በአይነት አማርጠው የመሸመት አቅም ያላቸው የሰለጠኑት ሀገሮች የችግሩ መባባሱ እንዲህ ብርክ ሲያስይዛቸውና ሲያተራምሳቸው የችግሩ ግንባር ቀደም ሰለባዎቹ እኛኑ አጃይበኞቹን ጦቢያውያን ጨምሮ በማደግ ላይ ያሉ ሀገሮች ሀጃም የሰጣቸው አይመስልም። በማደግ ላይ ያሉ ተብለው ከሚጠቀሱ ሀገሮች የበለጠ ተጠቂዎቹና ሰለባዎቹ የሚሆኑት እነርሱ ሆነው ሳለ ገዢዎቻቸውና በእንብርክክ የሚሄዱት ተቋሞቻቸው የሚገልጹት የሚሉትና የሚመክሩት ረብ የሌለው ችግር ፈቺ የፖሊሲ ሐሳብና እዚህ ግባ የሚባል ተስፋ ሰጪ መርሃ ግብር የላቸውም። የየሀገሮቹ ሕዝብ ለፍቶ ጥሮ በሚያገኘው ገቢ አብዛኛውን እጅ ለምግብ እንደሚያውለው ግምት ውስጥ በማስገባት የገንዘቡ ዋጋ መጋሸፍ የምግብ ዋስትናውን ጥያቄ አደገኛነት ውስጥ ይከተዋል። ሙዝ በዳቦና ያችን ቅጠል ቀቅላችሁ ትንሽ ጨው ነስንሳችሁ ብሉ የአንድ ሰሞን ምክር የትም አታደርስም። የምግብ ምርቶች ዋጋ መናርና ማሻቀብን ጫና የሚያደርጉ ነጥቦች አያሌ ናቸው። ሰው ሰራሽም ተፈጥሯዊም መሰረት አላቸው።
አንድ ነገር ለማሳሰብ የምፈልገው ግን የምግብ ኢዋስትና በህዝብ መሃል መንሰራፋት ማለት ውጤቱ ለሀገርም ደህንነትና ጸጥታ የበለጠ አስጊና በብርቱ ሊታሰብበትና ትኩረት ሊቸረው የሚገባ ጉዳይ ነው። ህዝብ የባሳት ታምጣ ጸሎቱን ገታ አድርጎ ለችግሩ መባባስ አገዛዙ ግንባር ቀደም ተጠያቂ መሆኑን ግንዛቤ ወስዶ ለፈጣን እርምጃ መነሳሳት የግድ ይለዋል። አገዛዙ የተካነው ኑሮን በማስወደድ ላይ እንጂ በማረጋጋት ፖሊሲ ላይ አይደለም። ገንዘቡ እንዲጋሽብ የሚያደርገው በገንዘብ ጉዳይ ብዛትና አይነት፣ ምንዛሬ ልክ፣ በጀት፣ ወለድ መጠን፣ ክፍያ፣ ዕዳ፣ ብድር ይዘት ወዘተ ፖሊሲ የሚሰራው አገዛዙ እንጂ ተጠቃሚው አይደለም። ኑሮን የሚመራውና የሚያቅተው ሁሉም የህዝብ ክፍል እንጂ የተወሰኑ ባለሙያዎችንና ያገዛዙ ተቋሞች ሰራተኞችን ብቻ አይደለምና ህዝብ በህብረት እንቢተኛነቱን መግለጽ አለበት። ተውስማኝ አገሬ ሲከፋኝ ነው መኖሬ፣ አትነሳም ወይ የግፍ አገዛዝ አይበቃህም ወይ? ተነስ ሰለሞን ታምሮ አየለ ነኝ ካለሁበት። ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ ዘውትር የፍኖተ ዲሞክራሲ የኢህአፓ ራዲዮ አድማጮችና አዘጋጆች። ውድ አድማጮች ሆይ የአብይ አብዮት በህዝባዊ ተቃውሞ እየታጀበ ወደማይመለስበት ደረጃ እየደረሰ ሄደዋል። ይህንን ተቃውሞ አመጽ ቀስቃሾች ለጊዜው ጠንከር ብሎ የቀጠሉ ዘንድሮ የኢትዮጵያ የጤና ባለሙያዎች ማህበር ግንባር ቀደም ሆነው ጀምረዋል። ቀደም ሲል በታሪክ ያመጹ የኢትዮጵያ መምህራን፣ ተማሪዎች፣ ላባደሮች፣ ወታደሮች፣ ነጋዴዎችና ጊዜና ወቅቱ አጥፍተው ይጠብቅ የነበሩ ህብረተሰብ አባሎች ሁሉ ይሳተፉ ነበር። ግን ዘንድሮ የዛው አይነት አዝማሚያ ትንሽ ዘግየት ብሏል። ምክንያቱ ይህ ነው ባይባልም ምናልባት የኦሮሞማ መንግስት የጤና ባለሙያዎችን በጎጥና በክልል ከፋፍሎ በጥቅማ ጥቅም ትግሉን ያከሽፋል በሚል ጥርጣሬ ብዙዎቹም በጥርጣሬ ትግሉን ላለመቀላቀል የወላወሉ ተቋማት ያሉ ይመስለኛል። ብቻ ያም ይሁን በሌላ ምክንያት የዘገያችሁ ተቋማት በተለይ በአሁኑ ጊዜ አብይን አውዳሚ አድማ በተለይ በአሁኑ ጊዜ በኔ እምነት ትግሉን ተቀላቅሎ ይህንን አስቀያሚ መንግስት ማስወገጃ መንገድ አንደኛ መንገድ ይህ ስለሆነ ዛሬ ሁሉም ተቋማትና ድርጅቶች የተጀመረውን ትግል ነፋስ ሳይነፍስበት ተቀላቅሎ ትግሉን ማገዝ ያስፈልጋል እያልኩ ሐሳቤ በመቀጠል የኢትዮጵያ ህዝብ ይህንን አረመኔ ከነግብረ አበሮቹ ጋር በአመጽም ሆነ በሁለገብ ትግል ጠራርጎ የመጣል በኔ እምነት ጊዜው ሆነ ወቅቱ አሁን ይመስለኛል። ቀደሞ ነገር እሱ ያሳሳላት አገርና ህዝብ ለሱ ጊዜ የሚሰጥበት ምክንያት የለም። እሱ ከሆነ የራሱን መቃብር በየቀኑ ለመቆፈር አልወዘነም። እንዲሁ በየቀኑ የሚወስዳቸው እርምጃዎች ሁሉ በአካፋና በዱማ የታጀቡ ናቸው። እሱ የራሱ ቀብር እያዘጋጀ እያለ ትንሽ የዘገየው ህዝቡ ነው። በኔ እምነት የተገኘውን አጋጣሚ መጠቀም እንጂ ሌላ የተሻለ ትግል እየቀየስን ውለን ብናደር ሌላ የተሻለ ጊዜ ስንጠብቅ ወገኖች እሱ ባገጠጡ ጥርሶቹ ግጦ ሊጨርሰን ነው። ፋኖን ከተከተልን አማራን መደገፍ ማዳን ይሆናል ብሎም ኢህአፓን ዓላማ ከደገፍን ደግሞ አላግጦ መግዛት አይኖርም የምትሉ ወገኖች እባካችሁ በሐቅ ላይ መሽኮርመሙ ትታችሁ እውነተኛ ለውጥ ፈላጊዎች ሆናችሁ እባካችሁ የኢህአፓን አጀንዳ አንስታችሁ ታገሉ። ውጤቱ ታላቋ ኢትዮጵያ ይሆናል። እመኑኝ ይህን አጀንዳ ከተከተልን የፖለቲካ ትርፍ ከኛ አልፎ ለአካባቢው አገሮች ሁሉ ይተርፋል። መከላከያ የሚባለው ጨፍጫፊ ከዩኒፎርሙ ባሻገር በሚስጥር የተናገራቸው የምትዋጉት በመከላከያ ስም ለኦሮሚያና ለኦሮሞ ህዝብ በላይነት ተብሎ የተናገራቸው ጨቅላዎች ናቸው እንጂ መከላከያ ማለት መከላከያ ለነሱ እንደ ኦነግ ሸኔ የዳቦ ስማቸው ነው። ይህንን ስለተናገራቸው ነው ከመጡ በኋላ ከገደሉም በኋላ በአማራ ምድር ትምህርት ቤቶችን፣ ሆስፒታሎችን፣ ቅርጾችን ሁሉ ጭምር አውድመው የሚሸሹት። ሌሎች ደግሞ ወያኔ ከየዘሩ ለቃቅማ ዘራችሁን ብትጠየቁ አማራንን በሉ ብላ የሰገሰገቻቸው ዛሬ የፋኖ ትግል እየገፋና እየጠራ ሲመጣ ማንነታቸውን ለመሸፈን ሮጠው ለብልጽግና እጅ የሚሰጡት ድራማው ፋኖ ለመንግስት እጅ መስጠት ጀመረ። ፕሮፓጋንዳ ለመስራት ሲሆን እሱም ቢሆን ዛሬ ምንም
ቀንም ሆነ ሌሊት የብልግና ጀንበር እየጠለቀች ስለሆነ ብዙም አልቀርናቸውም። እንዲሁ ለወታደሩ ሞራል ሲሉ በአየር ላይ 2 እና 3 ሰዓት ተለማምደው እና ተገለባብጠው የሚወርዱ ኮማንዶ አሰልጥና ከእንግዲህ ፋኖን አፍኖ እንዲያመጡልን አሰማርተናል ያላቸውን ለብ ምልምል ወጣት ወታደሮች ቢያሰማራም ፋኖ አስደናቂ በሆነ በወታደራዊ ዲሲፕሊን በሞላበት መልክ እያስተናገደ የተጋፈጠውን ሲያስወግድ ሊቋቋም ያልቻሉም ብልጽግና ከየጠቅላይ ግዛቶቹ እያፈሰ ለመመከት ቢሞክርም ዛሬ ብዙዎቹ ለፋኖ እጅ እየሰጡ ሲቀላቀሉበት ይህ ሁሉ ሙከራ እየከሸፈ ሲያስቸግረው ስልቱን ቀይሮ ዛሬ ብዙዎቹን ከሀገር እሱን እየሸሹ የወጡትን ከጎረቤት ሀገር መሪዎች እየተመሳጠረ እያፈሳችሁ መልሱልኝ ድራማ በመስራት ዛሬ ከጅቡቲ መንግስት ጋር በሚስጥር ተስማምቶ ተመላሾቹን ከአውሮፕላን ጣቢያ ወደ ወታደራዊ ካምፕ በማስገባት አሰልጥኖ መቼስ ከጦርነት ሌላ አጀንዳ የሌለው አብይ በየጊዜው የሚታደሰው ጦርነት በዚህ መልክ እየቀጠለ ሊኖር እየሰራበት ነው። ከጅቡቲ የሚታፈሱ ወገኖች የዚህ አጀንዳ አካል ናቸው ተብለው ወሬው በሰፊው ይናፈሳል። አዎ ይህ ሁሉ እውነት የሚሆንበት ብዙ ምክንያቶች መደርደር ብዙም አያስፈልግም። እሱ በአሁኑ ሰዓት ከሁሉም አቅጣጫ የሚነፍሰው ነፋስ እሱን ከነቤተ መንግስቱ ነቅሎ የሚወስደው እየመሰለው እንቅልፍ አይተኛም። እንኳን ሰውንና ራሱንም ማመን አቅቶት ቀን በቤተ መንግስት ማታ ግን በየቀበሌው በየሆቴሉ እየዞረ ያዝራል። ብቻ ምንም ቢሽለኮለክ ዘንድሮ ከህዝብ እይታ አያመልጥም። ለሱ አሁንስ ሳር ቅጠሉ ሁሉ ጠላቱ ስለሆነበት እንኳን ራሱንና የራሱን ጥላ ማመን ተስኖታል። ይህ በእንዲህ እንዳለ ያቺ በፈረንጆች ሳምባ የምትነፍሰዋ ወያኔ ዛሬ እንደ አዲስ ምዕራብና ደቡብ ትግራይ የሚል ሙዚቃ እየዘፈነች የጦርነት ሙሰማን አጠንክራ እንድትቀጥል የኦሮሞማው ጨፌ መሪ በኩል የሞራል አልባሳት ለጀነራል ታደሰ ወረደ ሰሞኑን ተበርክቶላቸዋል። እንግዲህ በሰፈርኩና መሰፈራይ ይሉሳል ይችላል። ቀደም ሲል ኦህዴድ ለወያኔ ሰጋይ ነበር። ዛሬ ደግሞ ወያኔ ለኦህዴድ ሰጋይ ሲሆን ማየትም ለኛ አንድ ነገር ነው። ብቻ የተሻላለሙ አልተሻላለሙ አሁንስ ወያኔ በኔ ግምት ያበቃላት ይመስለኛል። የዛሬው የአምባሻና የገንፎ ማጎራረስ በአማራና በኢትዮጵያ ላይ የነበራቸው የጥላቻ እንጂ የጎረቤትና አይደለም። ሁላቸውም ነገ ተመልሰው ሽጉጥ ሲማዘዙ ደግሞ እናያለን ሲሉ ይህንን መልእክት የላኩልን አቶ መስኮ ጉልማ ከኤድመንተን አልበርታ ናቸው። ይድረስ ለፍኖተ ዲሞክራሲ ሬዲዮ የኢትዮጵያ አንድነት ድምጽና አድማጮች በሙሉ እንደምን ሰንብታችኋል? ኮሎኔሉ በሰጣቸው ቀቢጸ ተስፋ ሲማልሉ የነበሩ ተስፈኞች ሁሉ የሚጋሩት አንድ መጥፎ አመል አለ። ይኸውም ነጻነት በትግልና ከድል በኋላ የሚገኝ የህዝብ ደም ውጤት መሆኑን የመርሳት ብቻ ሳይሆን ነጻነትን በማምጣት ረገድ ወሳኝ ሚና የሚጫወተው ህዝብ ሳይሆን ግለሰቦች ናቸው ብሎ የማመን አባዜ ነው። የሽግግር መንግስት የሚለውን ጽንሰ ሐሳብ ለምሳሌ ፖለቲከኞች ስልጣን ለመያዝ የሚፎካከሩበት መድረክ አድርጎ መቁጠርና የሚወዱትን ግለሰብ ቦታ የሚነሳ ሂደት አድርጎ የመቁጠር አመል አለባቸው። ሌላው መጥፎ አመላቸው ደግሞ በግለሰብ ማምለክና ህዝብን መናቅ ነው። ትግሉንም ስልጣኑንም የአገሪቱን ባለቤትነት ሁሉ ሳይቀር ሁሉንም ጸጋና በረከት ለአንድ ግለሰብ አስረክቦ የመተኛት አመል። ለምሳሌ በመንግስቱ ኃይለ ማርያም ሲያመልክ የነበረው ወፍ ዘራሽ ካድሬ ሁሉ ከቆራጡ መሪያችን ከመንግስቱ ኃይለ ማርያም ጋር ወደፊት እያለ አገር እንዳሳጣን ሁሉ ዛሬም እንደገና መንጋው በተራው ከኮሎኔል አብይ አህመድ ጋር ወደፊት በማለት ታሪክ እየደገመ የሚገኘው ለዚያው ነው። ዛሬ ደግሞ መንጋው በህዝብ ደምና መስዋዕትነት የመጣውን ለውጥ ቲም ለማ ለሚባል ቡድን አስረክቦ ለውጥ መጣ እያለ ሲጨፍር ባይናችን ለማየት ተገደናል። ካምናና ከታቻምናው ጥፋቱ መማር የተሳነው መንጋ ይኸው ዛሬም ባደራፉ ታላቁ እስክንድርን የነካ የማርያም ጠላት ነው እያለ በሐቀኛው ፋኖ ላይ ዘምቶ ይገኛል። ግማሹ ታላቁ እስክንድር ሲል፣ ግማሹ ደግሞ ገለመሌ እያለ ውሃ በቀጠነ እርስ በራሱ መናቆር ጀምሯል። ሌላው መክዳት አመሉ የሆነበት ኮሎኔልም ወያኔ በከዳ በማግስቱ ለማን ከርቶ ከዚያም ኢሳይያስን አሁን ደግሞ ሁሉንም የኛ ሙሴነህ ሲል የነበረውን መንጋ ጨምሮ ማለት ነው ከድቶና አገሪቱንና ህዝቡን ባዶ አድርጎ ለመውጣት እያኮበኮበ ይገኛል።
በመሰረቱ ድሮም ቢሆን ኮሎኔሉ የሚታወቀው በአስተዳደር ጥበቡ ሳይሆን ጓደኛና ወዳጆቹን ተራ በተራ በመክዳት ነው። ሌላው የሚታወቅበት ጥበብና ችሎታም ሌላ ሳይሆን ሰባት ወጭት ጥዶ ሰባቱንም አሳርሮ ህዝብን ጦም በማሳደር ነው። የድሃውን ቤት ካናቱ እያፈረሰ እመኑኝ አገሪቱ ልማት በልማት እያደረኩ ነው እያለ ሲዋሽ ይውላል። ዝናብ እንኳ ሳይቀር በአገሪቱ እንደ ፈጣሪ የማዘንበው እኔ ነኝ የሚል ቀዳዳና ግብዝ ሰው መሆኑን አገር ያወቀው ፀሐይ የሞቀው ሐቅ ነው። ያውም ሰው ከሆነ ከሁሉም በላይ አብይ አህመድ ያው ማስቀጠል የሚፈልገው ዘር ተኮር የሆነውን የወያኔን ስርዓት ነውና በስልጣን ብዙም የሚያመሻለ መሆኑን ራሱም ማውቆታል። ይህ ሆኖ እያለ ግን አሁንም የሚነግረን የለውጥ ሐዋርያ እንደሆነ ነው። ግልገሉ አምባገነን ለማንም ግድ የሌለው ራስ ወዳድና መርህ የሌለው አረመኔ መሆኑን ድፍላ ዓለም ያውቀዋል። ልክ ወያኔዎቹ እኛ እስካልገዛናት ድረስ ኢትዮጵያ መፈራረስና መበጣጠስ አለባት በማለት ዛሬ ለትግራይ መገንጠል እየታገሉ እንዳሉት ሁሉ ኮሎኔሉም እኔ ያልገዛኋት ሀገር ትበጣጠስ ባይ ነው። ቀጥሎም በማንኛውም መስፈርት ዘረኝነት የተወገዘ ልምድና ባህል መሆኑ ይታወቃል። ወያኔ የሚወደቀው በሌላ ሳይሆን በዚሁ አመሉ መሆኑ መታወቅ አለበት። ዘረኝነት ለምሳሌ በሰለጠነው ዓለም በአጠቃላይ በሕግ የተከለከለ ነው። ማንም ሰው በጾታው፣ በፖለቲካ እምነቱ፣ በሃይማኖቱ፣ በቆዳ ቀለሙም ሆነ በብሔራዊ ማንነቱ ማግለልና ማዋከብ በሕጋቸው ውስጥ የተከለከለ ወንጀል ነው። ባጭሩ የሰውን ልጅ በማንነቱ ማግለልና ማዋከብ ያፈጀና የተወገዘ ስርዓት ከሆነ ዘመን አልፎታል። የደቡብ አፍሪካን አፓርታይድ ፖሊሲ ውድቀትና ዛሬ ደግሞ በአገራችን ውስጥ የነወያኔን ክስረት ስናይ ዘረኝነት የተወገዘ ወንጀል መሆኑን ያጤኗል። ሐቁ ይህ ሆኖ ሳለ ዛሬ ግልገሉ አምባገነን ወያኔ የወደቀበትን የፖለቲካ ፍልስፍና ይዞ እየተንገታገተ ይገኛል። እናስ ዛሬ ብልጽግናን መደገፍ በራሱ ወንጀል ነው ብሎ ማመን ምንድነው ጥፋቱ? ዘረኝነት በዓለም አቀፍ ደረጃ በተወገዘበትና በሕግ ክልክል ነው ተብሎ በተደነገገበት በ21ኛው ክፍለ ዘመን ላይ በአገራችን ውስጥ ስርዓቱ ራሱ ዘረኝነትን ማዕከል አድርጎ መዋቀሩስ ምን ይሉታል? ብልጽግና ውስጥ ያሉት ድርጅቶች ሁሉ ለምሳሌ የሚመሩትና የሚከተሉት ርዕዮተ ዓለምም ሆነ አደረጃጀታቸው ዘርን ወይም ጎሳን መሰረት ባደረገ ነው። ለምን? የአገሪቱ ፌዴራል አስተዳደርም የተዋቀረው ዘርን፣ ቋንቋን እና ጎሳን መሰረት በማድረግ ስለሆነ። ቀጥሎም በአገሪቱ ውስጥ አለ ተብሎ የሚታመነው ስርዓተ መንግስት ወይም ኮንስቲቱሽኑ አገራችንና ህዝባችንን ለመበታተን የተቀመረ የወያኔ እጅ ስራ ነው። ታዲያ ብልጽግና እየተመራበት የቀጠለው ስርዓት ድርጅታዊ አወቃቀርና የጎሳ ፍልስፍና ያው ወያኔያዊ ከሆነ ለውጡ ምኑ ላይ ነው ብሎ መጠየቁ በራሱ ለእስርና ለእንግልት የሚያበቃ ወንጀል መሆኑን ስናይ ደግሞ በጣም የጉደኛ ሀገር ናት ያለችን የሚያሰኝ ጉዳይ ነው። ስለዚህ አካፋን አካፋ ብሎ ለመጥራት ትንፋሽ የሚርቀውና አንደበቱ የሚታሰረው ዳያስፖራና በቀቢጸ ተስፋ የሚኖረውን መንጋ ጨምሮ ይህን የሀገራችን ስቃይና መከራ ለማጋለጥ ያለ መውጣቱ ምክንያቱ ምን ይሆን? ዳያስፖራው ለውጥ መጣ ብሎ ሲመለስና እኛ ኧረ ተረጋጉ ለውጥ ገና አልመጣም ስንል የምንለየው እዚህ ላይ መሆኑ መሰመር አለበት። ሌላው አማራጭ አምጡ በሚል ፈሊጥ አማራጭ ከሌለ ያለን አማራጭ ዘረኝነትን አቅፎ መሄድ ነው ብሎ ከመረጠው መንጋ ጋር የምንለየውም በዚሁ ምክንያት ነው። ከሁሉም በላይ ግን እጅ ነስቶ አፈር ልሶና ትቢያ ቅሞ ለጠላት እጅ መስጠት በጭራሽ ምርጫ ሊሆን አይችልም ባይ ነኝ። ምርጫው ግን መሆን ያለበት አንድና አንድ ብቻ ነው። እሱም የሽግግር መንግስት ሂደትና ቀጥሎም ህዝባዊና ብሔራዊ መንግስት መቋቋም ነው። የሽግግር መንግስት እንዴት ይሆናል? እንዴትስ ሊመጣ ይችላል ለሚባለው ነገር ደግሞ የኢትዮጵያ ህዝብ በግድም ሆነ በውድ ሊያመጣው የሚችል ጉዳይ ነውና የነገ ሰው ይበለን። ዘረኝነት ይውደም፣ ኢትዮጵያዊነት ያሸንፋል። ማይሳው ነኝ ከምዕራብ አሜሪካ። ሰላምና ጤና ለፍኖተ ሬዲዮ አድማጮችና አዘጋጆች እየተመኘው ይችን አጭር ጽሑፍ ለህዝብ ጆሮ እንድታቀርቡልኝ በትህትና እጠይቃለሁ። እስከዛሬ በአገራችን ያስተዋልናቸው ስራ ማቆም አድማዎች የሚቀሰቀሱት ከታችኛው መደብ ማለትም በመምህራን፣ በላባደሩ፣ በገበሬው፣ በትራንስፖርት አገልግሎት ሰጪዎች እንደነበሩ እናስታውሳለን። የኑሮ ውድነቱ የሚጫናቸው እነዚህን የታችኞቹን የመደብ ክፍሎች በመሆኑ ለሰላማዊ ትግል ሆነ ለአመጽም ቀዳሚ መሆናቸው አያጠያይቅም።
ተማሪውና ዲሞክራት የነበሩ የላይኛውም ክፍል ተራማጆች የጭቁን ህዝቡን ትግል ደግፈው የቆሙበት አጋጣሚዎች ብዙ ናቸው። እንዲያውም ተማሪውና ተራማጁ ምሁራን ያልተሳተፉበት ትግል ነበር ማለት አይቻልም። ዛሬ ደግሞ የተገላቢጦሽ ሆኖ ኑሮ የንዑስ ከበርቴውን በተለይም የሕክምና ባለሙያዎችን በመፈታተኑ ችግራቸውን ገሃድ በማውጣት እየታገሉ ይገኛሉ። በነገራችን ላይ የሕክምና ባለሙያዎች ኑሮ ከበዳቸው ሲባል ድሃውና ጥሮ ግሮ አደሩ ያለበትን አሰቃቂ የኑሮ ሰቆቃ መገመት ይቻላል። በአጠቃላይ ከብልጽግና ካድሬዎችና ምናልባት ደክመው ሀብት ካፈሩት ነጋዴዎች በስተቀር ሁሉም ኢትዮጵያዊ በነፍስ ወከፍ ተርቧል ብሎ መደምደሙ ትክክል ነው። አምባገነን ገዢዎች ለሚገዙት ህዝብ የኑሮ ማስተካከያ ማድረግ የማይፈቅዱ ብቻ ሳይሆን የማያውቁትም ጉዳይ ነው። ህዝብ ጠግቦ ካደረ ነገ ይነሳብኛል የሚል ፍርሃት ሁሌም ያባንናቸዋል። ሀገራችን ከችግር ወጥታ ባታውቅም የዘንድሮው በኢኮኖሚው በፖለቲካውና በማህበራዊ ኑሮው ቀውስ ግን ያልታየም ያልተሰማም የቀውሶች ሁሉ ቀውስ ሆኖ እያሰቃየን ይገኛል። ለቀውሶቹ ከበርካታ ምክንያቶች ውስጥ የሚከተሉትን ግዙፍ ምክንያቶች ማንሳቱ ብቻ በቂ ነው። አንደኛ፣ ፋሽስቱ አብይ ላለፉት 7 ዓመታት በየፈረቃ የሚቀፈቀፈው ጦርነት አንዱ ዋነኛ ምክንያት ነው። የአብይ አገዛዝ በህዝብ አንጡራ ሀብት እጅግ በጣም ውድ የሆኑ የጦር መሳሪያዎችን ገዝቷል። ከነዚህ አዳዲስ የመግደያ መሳሪያዎች አንዱ ለጦርነት የሚጠቀምበትን ድሮን የተባለው መሳሪያ ነው። የፋሽስቱ አብይ የጦር ድሮኖች በርካታ የትግራይንና የአማራውን ሕፃናትና እናቶችን አዛውንቶችን ፈጅተዋል። አሁን በየቀኑ የግድያ ዘመቻውን አጧጥፏል። የፍየልና የቅዝምዝም ምሳሌ ሆኖ ግን ድሮኖቹ የሚያነጣጥሩት መሳሪያ ባልታጠቀው ህዝብ ላይ በመሆኑ በየጊዜው የሚታይ ነገር ሆኗል። ሁለተኛውና ሌላው እጅግ በጣም የአገሪቷን አንጡራ ሀብት የሚያባክንበት አንዱ ጥፋት ደግሞ ቅድመ ሁኔታዎችን ያልተከተለው ከተማን ለማሳመር የነዋሪዎችን ቤትና ንብረትን ያለአንዳች ጥናትና ማስጠንቀቂያ ማፍረስና ነዋሪውን ለዘመናት ከኖረበት ቀየው ማፈናቀል ነው። ምናልባት እስራኤል ፍልስጤሞችን መድረሻ እያሳጣች ያለውን ዘዴ የተማሩት ከኛው የሰላም ተሸላሚ ነኝ ባዩ ግልገል ፋሽስቱ አብይ ሳይሆን አይቀርም የሚል እምነት አጭሮብኛል። ቤተ መንግስት የሌለን ይመስል መናፈሻዎች ኑሮ ያስከፋው ህዝብ የኑሮ ቀውስን የሚያስታግሱ ይመስል በቢሊዮኖች ወጪ እየተደረገባቸው ይገነባሉ። እንዲህ አይነቶቹ ቅድመ ሁኔታዎችን ያልተከተሉ ብልጭልጭ ግንባታዎች ላይ የሚፈሰው የህዝብ ገንዘብ የአገሪቷን በጀት ማቃወሱ አይቀርም። ዜጋን ለማንበርከክ በየቦታው በፈረቃ የሚካሄደውን ጦርነት ያቁም ብሎ መጠየቁ ፍትሃዊና ትክክልም ሆኖ ቢገኝም አብይ ይህን መሰል የህዝብ ጥያቄ ተቀብሎ ተግባራዊ ያደርጋል ብሎ መጠበቁ ደግሞ ሞኝነት ሆኖ ነው የሚታየው። ለአብይ ጦርነት ማቆም ማለት ስልጣንህን ለህዝብ አስረክብ ማለት ስለሚሆንበት ጥያቄውን ለመቀበል ይቅርና ለመስማትም አይፈልገውም። እንዲያውም በሚሊዮኖች የሚቆጠሩ ለጋ ወጣቶችን እያስገደደ ወታደር እያደረገና ጦሩንም ለማዘመን እያለ የሚያባክነው ሀብት ከዕለት ወደ ዕለት እንዲንር ይሆናል። የተጀመረው የኮሪዶር ግንባታ በውስጡ በርካታ ሴራዎችን ያዘለ ፕሮጀክቶችን ያዘለ በመሆኑን ቀድመን አውቀነዋል። ህዝቡን ከማፈናቀልና አቅሙን ከመፈተሽ ባሻገር ለግልገል ፋሽስቱ አብይ ቀዳሚው መብለጭለጭ እንጂ ህዝቡ እንዳልሆነ ግልጽ አድርጎልናል። ከላይ የጠቀስነው የሐኪሞች የሥራ ማቆም አድማ ፈጣን ድጋፍ ብቻ ሳይሆን ትብብርም ከጭቁን መምህራን፣ ላባደሮች፣ ገበሬዎች፣ ተማሪዎች ብሎም ከመላው የኢትዮጵያ ህዝብ ማግኘት ነበረበት። ይህ ግን ባለመሆኑ የሚያሳዝን ቢሆንም አሁንም አልዘገየም የሐኪሞቹን ትግል ለመቀላቀልና ለማገዝ በተለይ በትግራይ፣ በአማራው፣ በኦሮሞው ያለው የተሰቃየ ህዝብ የሐኪሞቹን ትግል መደገፍና ከጎናቸው መቆምም አለበት። የሐኪሞች ጥያቄ ካልተመለሰ የሌላውም ህዝብ የመብትና የህልውና ጥያቄ የማይመለስ መሆኑን መገንዘብ የግድ ይላል። የሥራ ማቆም አድማ ለጨቋኝ ገዢዎች ሁሌም አስደንጋጭ መርዶ ነው። የአድማውን ምክንያት አዳምጦ ተገቢውን መልስ ከመስጠት ይልቅ የአድማው መሪዎችን በማስፈራራት በማሰር ከጨነቀውን በመግደል ወደ ኋላ አይልም። ፍትህና ኢኮኖሚ ጥያቄ ያቀረቡትን ሰላማዊ ዜጎች ጠላትና የጠላት መሳሪያ እንደሆኑ አሳሳች ፕሮፓጋንዳ ማሰራጨት የጨቋኝ ገዢዎች ሚና ነው። ዛሬም የአብይ ክፉ ፓርቲ ብልጽግና የተከተለው ፖሊሲ ይህንኑ ነው። እንዲያውም የሐኪሞቹን ፍትሃዊ ጥያቄ የሚያጠለሽና የሌሎችን የፖለቲካ ለማራመድ ነው የሚል ቡለቲን አዘጋጅቶ ለአባላቱ እንዴት አጸፋዊ ምላሽ እንደሚሰጡ ሰይጣናዊ ምክሩን አስፍሯል። እንደ ዘንድሮ የኢትዮጵያ ህዝብ የድል
እድሉ ያገኘበት ጊዜ አልታየም ማለት ይቻላል። ፋኖ ብረት አንስቶ ይህን የአብይ ሰራዊት ግንባሩን እየመታልን ነው። በየከተማው ደግሞ የሐኪሞች የሥራ ማቆም አድማ ይህን ፋሽስት አገዛዝ ለማንበርከክ የድሉን ጎዳና እያመቻቸ ነው። የሐኪሞቹ ጥያቄ መንግስትን መገልበጥ ባይሆንም አገዛዙ አሻፈረኝ ካለ ህዝቡ የሕክምና አገልግሎቱን ማግኘት ሲቸገረው ወደ አመጽ መሸጋገሩ አይቀርም። ፋሽስቶች ጸባያችንን ስላሳመርን ወይም ሌላው ሲያመጽ እኛ ዝም ካልን ይወዱናል ብለን ካሰብን እጅግ በጣም ተሳስተናል። ወይም እሱ ያመጣውን እሱ ይመልሰው ብለን ጭነቱን ወደ ፈጣሪ ካራገፍን ምናልባት ሁለቴ ማሰብ ይገባናል። ፈጣሪ ህዝቡን እንዲጨፈጭፍ ለአብይ ችሎታውንም ሆነ ስልጣኑን አልሰጠውምና ፈሪነታችንን ምክንያት እንስጠው። ፈጣሪ የሚረዳኝ እምቢኝ ስል ነውና በመጀመሪያ እምቢ ብለን እናምጽና ጸሎትን ጨምርበት። ዛሬ ያማኙ ቁጥር የሚገርም ሆኗል። የወንጌላዊቱ፣ የኦርቶዶክሱ፣ የእስላሞቹ እንዲሁም የሌሎቹ አማኞች ቁጥር እንደተመለከተ መላው የኢትዮጵያ ህዝብ ሃይማኖተኛ እንደሆነ መረዳት አይቸግርም። አማኞች መበርከታቸው የሚያስደስት ዜና መሆኑ እንዳለ ሆኖ ግን ይህን ያህል በብዙ ሚሊዮኖች የሚቆጠር አማኝ ባለበት ሀገር ሰው ለምን በቋንቋው ይፈጃል ለሚለው ጥያቄ መልስ ሊሰጠኝ የሞከረ አማኝም ሆነ የማያምን አላገኘውም። ኢትዮጵያችን በርካታ ቋንቋዎች የሚነገሩባት ውብ አገር መሆኗን መቀበል አለብን። በዘርና በሃይማኖት የሚከፋፍሉንን እንደ ኦነግ፣ ብልጽግናና ወያኔዎች አይነት ጉግ ማንጉግ ክፉ ስብስቦችን ተቀባይነት በማሳጣት የህዝባችንን ፍትህና የኢኮኖሚ ጥያቄ መልስ ለመስጠት መረባረብ አለብን። ይህ የሚሆነው ደግሞ በሰላማዊና በብረት በተደገፈ አመጽ ነው። ጸሎቱም የሚያግዝ ከሆነ አመጹን እያካሄዱ መንፈስን በጸሎት መገንባቱም ይደገፋል። የእናንተው አሸናፊ ሙሉጌታ ነኝ ከካዛንቺስ አዲስ አበባ። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።